አርሰናሎች የቤንጃሚን ሴስኮ ዝውውር ከማርቲን ዙቢሜንዲ ጋር እኩል ለማጠናቀቅና አብረው ለማስተዋወቅ እየሰሩ ናቸው ተብሏል። ሮድሪጎ ከሪያል ማድሪድ ለማስፈረም የሚደረገው እንቅስቃሴ ችግር ገጥሟቸዋል። ኢታን ንዋኔሪ በብዙ ክለቦች እየተፈለገ ነው የሚገኘው። ባርሴሎና ጥያቄ በማቅረብ ቀዳሚው ክለብ ነው ተብሏል። ሰላም አድማጮች እንደምቆያችሁ፣ እንደተለመደው የኢትዮ ስፖርት ፕሮግራም አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናጋራችኋለን። እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣዬ ነው። በቀጥታ ወደ ቀዳሚ መረጃ ነው የማቀናው። ቤንጃሚን ሴስኮ በአርሰናል ረጅም ጊዜ ሲፈለግ የነበረ ተጫዋች ነው። አሁን ላይ መድፈኞቹ ንግግር ጀምሯል የሚሉ መረጃዎች በስፋት እየተመለከትን እንገኛለን። አርሰናል በአንድሪያ ቤርታ ስር ከብዙ ተጫዋቾች ጋር ንግግሮችን ጀምሯል። ውሳኔዎች የሚጠበቁ ነው የሚሆነው። ከሴስኮ ጋር ግን በዚህ ክረምት በአርሰናል የሚያዝ መረጃ አይተናናቅም ነበር። ዛሬ ግን ወጥቷል። እንግዲህ የተጫዋች ተጠባቂ የሚሆን ነው፣ ምክንያቱም የተሻለ ብቃት ማሳየት የሚችል ነው። ገና 21 አመቱ መሆኑን ተከትሎ የጊዮኬሬሽ እድሜ ደግሞ 26 አመቱ ላይ መገኘቱን ተከትሎ የዚህ ተጫዋች ልዩነት ይኖራል ብለው ያስባሉ። ስለዚህ አርሰናሎች ላለፉት ለረጅም አመታት ቤንጃሚን ሴስኮን ሲከታተሉት ነበር። አሁን ሰዓቱ ነው ብለው ነው ለማስፈረም ጥረቶችን የሚያደርጉት። በሚቀጥለው የውድድር አመት አርሰናል ራሳቸውን አዘጋጅተው መምጣት የሚጠበቅባቸው ይሆናል። የማይክል አርቴታ ያለፉት 5 አመታት የተጠቀመበት መንገድ ለውጦች እንደሚያስፈልጉት በጋዜጣ መግለጫዎች ላይ ከዚህ ቀደም ተናግሮም ነበር። ስለዚህ እነዛ ለውጦች በይፋ መስራት ይጠበቅባቸዋል። ዛሬ እንግዲህ የዝውውር መረጃ የሚዘገበው ስካይ ጀርመኒ ፍሎሪያንት ፕሌተንበርግ ይዞት የወጣው መረጃ አለ። አርሰናል የቤንጃሚን ሴስኮ የኮንትራት ማፍረሻ የሆነውን 80 ሚሊዮን ዩሮ ወይም ደግሞ 67 ሚሊዮን ፓውንድ ለመክፈል ፈቃደኛ ናቸው የሚል መረጃ በስፋት እየወጣ ይገኛል። 21 ጎሎችን በውድድር አመት ያስቆጠረው ተጫዋች ቤንጃሚን ሴስኮ ይህን ተጫዋች ለማስፈረም እንግዲህ የዝውውር ክፍያውን ለመክፈል አሁን ላይ ፈቃደኛ ናቸው የሚሉ መረጃዎች በስፋት እየተመለከተ እንገኛለን። ንግግሮች እያደረገ ይገኛል ከአርቢ ላይፕዚግ ጋር። ይህ ለመድፈኞቹ ሌላ ዜና ነው የሚሆነው። ከሳምንት በፊት ዴቪድ ኦይኒስቲ እንደዘገበው ከሆነ ለአርሰናል ተቀዳሚው ተመራጭ ምርጫ ቪክተር ጊዮኬሬሽ ነው ብሎም ነበር። ስለዚህ ሌላ ሁለት እናፎካክራለን የምናቀርብላችሁም ይሆናል። ምክንያቱም ጊዮኬሬሽና ከቤንጃሚን ሴስኮ መድፈኞቹ አሁን ላይ በቅድሚያ የመረጡት ተጫዋች አለ፣ እሱም ቤንጃሚን ሴስኮ ነው። በቅድሚያ የዚህን ተጫዋች የዝውውር ሁኔታን የሚሰሩ ይሆናል። ነገር ግን ዝውውሩ የማይሳካላቸው ከሆነ ወደ ሁለተኛው ተመራጭ ማለትም ወደ ቪክተር ጊዮኬሬሽ ፊታቸውን ያዞራሉ ተብሎ ነው የሚጠበቀው። ነገር ግን ዝውውሮች የሚያሳዩት እንግዲህ ስለ ሁሉም ተጫዋቾች መድፈኞቹ እያጣሩ እንዳሉ ነው። ውሳኔዎች በቅርቡ እንደሚሆኑ በተለይም አርሰናል ይህንን ሴስኮን ወደ ቡድን ስብስቦ የሚቀላቅል ከሆነም ተጫዋቹ የሚደነቅ አቅም ያለው ለአርሰናል አጨዋወት የሚመች ተጫዋች ነው ብለው ነው የሚያምኑት። የአሰልጣኝ ሚኬል አርቴታም ተቀዳሚ ምርጫ ቤንጃሚን ሴስኮ ነው። ተጫዋቹ አሁን ላይ 21 አመቱ ላይ መሆኑን ደግሞ ለአሰልጣኝ ሚኬል አርቴታ ምቹ ነው። እንደሚታወቀው አሰልጣኝ ሚኬል አርቴታ ወጣት ተጫዋቾችን ነው ወደ ቡድን ስብስቡ መቀላቀል የሚፈልገው። እናም ቤንጃሚን ሴስኮ ወደ ኤሚሬትስ ለማምጣት አርሰናሎች የጀመሩት ጥረት ጠንከር ብለው ቀጥለዋል። እንደውም ሰሞኑን ተጠናቀቀ ብለን ካወራ ነው የጊዮኬሬሽ ዝውውር ቀድሞ የሚጠናቀቀው የቪክተር ጊዮኬሬሽ ሳይሆን የቤንጃሚን ሴስኮ ዝውውር ነው የሚሉ መረጃዎች ከጀርመን በተደጋጋሚ እየወጡ ይገኛሉ። የአርሰናልና የአርቢ ላይፕዚግ ስፖርቲንግ ዳይሬክተር የሆኑት ከሁለት ጊዜ በላይ ግንኙነቶችን አድርገው ጠንከር ያሉ ድርድሮችን ስለማድረጋቸው ነው አሁን ላይ መረጃዎች በስፋት እየተሰሙ የሚገኙት። አርሰናል ለአርቢ ላይፕዚግ የውል ማፍረሻ ለመክፈል ፈቃደኛ መሆኑንና በክለቡ መካከል እየተደረገ ያለው ድርድር በስንት ዙር ክፍያው ይፈጸም የሚለው ታውቋል። እንግዲህ አርቢ ላይፕዚጎች ቤንጃሚን ሴስኮ ከአርሰናል ጋር በግሉ ጉዳይ ዙሪያ በጥቅማ ጥቅሞች ድርድር ያደርግ ዘንድ ፈቃድ ሰጥቶታል። እንግዲህ ቤንጃሚን ሴስኮ የ21 አመቱ አጥቂ በዚህ አመት በሁሉም ውድድሮች 45 ጨዋታዎች ላይ ተሰልፎ መጫወት የቻለ ተጫዋች ነው። 21 ጎሎችን አስቆጥሯል እና መድፈኞቹ የሚቀጥለው የውድድር አመትን የፊት መስመራቸውን በዚህ ተጫዋች እንዲመራ ይፈልጋሉ። እናም አሁን ላይ ከአርቢ ላይፕዚጎች ጋር ትልቅ ድርድርና ጥረቶችን እያደረጉ ነው የሚገኘው። ይህንን ተጫዋች ወደ ቡድን ስብስባቸው ለማስኮብለል ወደ ኤሚሬትስ ለማምጣት ትልቅ ጥረት እያደረጉ እንደሚገኙ ነው አሁን ላይ መረጃዎች በስፋት እያመላከቱን የሚገኘው። ውድ አድማጮቻችን ሀሳብ አስተያየታችሁን አጋሩን። ስለዚህ ተጫዋች ምን ታስባላችሁ? ቤንጃሚን ሴስኮ ወይንስ ቪክተር ጊዮኬሬሽ ይሻላል ለአርሰናል? ያጮት መንገድ እንግዲህ ሀሳባችሁን የሀሳብ መስጫ ሳጥናችን ላይ አጋሩን። እዛው ከአርሰናል ጋር በተያዘ መረጃዎችን ስንመለከት መድፈኞቹ
ሮድሪጎን ከሪያል ማድሪድ ለማምጣት ጥረት ጀምሯል የሚሉ መረጃዎች ሰሞኑን መነጋገሪያ ነበሩ። ነገር ግን አሁን ላይ አርሰናሎች ችግር ገጥሟቸዋል፣ ድርድሩ ለጊዜው ተቋርጧል የሚሉ መረጃዎች ዛሬ በስፋት እየወጡ ይገኛሉ። የዝውውሩ ገንዘብ ውሉ ማፍረሻ 80 ሚሊዮን ዩሮ በአርሰናል በኩል ለመክፈል ፈቃደኝነት ታይቶም ነበር። በ3 ዓመት እንዲከፈል ተስማምቶ ነበር ሁለቱ ክለቦች 50 በመቶ በዚህ ዓመት፣ 30 በመቶ ደግሞ በሚቀጥሉ ዓመት፣ ቀሪው ደግሞ 20 በመቶ በመጨረሻው ዓመት ማለትም በሶስተኛው ዓመት ለመክፈል አርሰናሎች ጥያቄ አቅርቦ ነበር ለሪያል ማድሪዶች። ማድሪዶችም ተስማምተው ነበር በጥያቄው። ነገር ግን ተጫዋቹ በአርሰናል እንዲከፈለው የፈለገው ክፍያ ከፍተኛ መሆኑን ተከትሎ አርሰናል ከድርድሩ እንዲወጣ አስገድቶታል ተብሏል። 10 ሚሊዮን ዩሮ በአመት እንዲከፈሉ ይፈልጋሉ። ሳምንታዊ ደሞዝና ሌሎችም ጥቅማ ጥቅሞች እንዲሁም ተጫዋቹ እንዲከፈሉ ይፈልጋሉ ተብሏል። በዚህ ምክንያት ነው አርሰናሎች ከድርድሩ እንዲወጡ ያስገደዳቸው። እናም አሁን ላይ ከሮድሪጎ ጋር ያለው ድርድር መቋረጡ ነው መረጃዎች በስፋት እያመላከቱ ነው የሚገኘው። እናም መድፈኞቹ በርካታ ተጫዋቾችን እየተመለከቱ ይገኛሉ። እናም አሁን ላይ የሮድሪጎ እና የአርሰናል የዝውውር ሁኔታ መቋረጡን ነው መረጃዎች ዛሬ በስፋት እየወጡ የሚገኙት። ሌላኛው መረጃችን ደግሞ ኢታን ንዋኔሪ በአርሰናል ቤት እንግዲህ እጅግ በጣም የሚካኤል አርቴታ ፕሮጀክት ዋነኛ ቁልፍ ተጫዋች ተደርጎ ከሚወሰዱ መካከል አንደኛው ነው። ታዲያ በመድፈኞቹ ቤት እንግዲህ እስካሁን ምንም አይነት ንግግሮች ባይኖሩም እንኳን የኢታን ንዋኔሪን ጉዳይ በተመለከተ አሁን አርሰናል እስከ 2030 ኮንትራቱንም እንደዚሁ ሰጥቶ የቡድን ዋነኛ ተጫዋች አድርጎ እየተቆጣጠረ ተጫዋቹን ማቆየት ይፈልጋል። ለተጫዋቹ ፈላጊ ክለቦችም ይህንን መልእክት ማስተላለፉን ገልጿል። ሚካኤል አርቴታ እንግዲህ የተጫዋቹን እንቅስቃሴ በቀጣዮቹ ዓመታት የአርቴታ ቁልፍ ሚና ይወጣሉ ተብሎ ከሚጠቀሱ ተጫዋቾች መካከል አንደኛው ነው። እንደዚሁም ደግሞ ስኳድ ዴብዛቸውን ለማስፋት በሚደረገው እንቅስቃሴ ሚካኤል አርቴታ የተጫዋቹን እንቅስቃሴ በፍጹም ለሽያጭ የሚቀርብ አይደለም ብሏል። ነገር ግን በሽያጭ የሚቀርብ ከሆነ እሱን ፈልጎ የሚመጣ ቡድን ካለ ከ80 እስከ 100 ሚሊዮን ፓውንድ አካባቢ የዝውውር ገንዘብ ማቅረብ እንዳለበት ተገልጿል። ከዛ ውጪ ደግሞ ተጫዋቹ ዘንድሮ እያሳየ የሚገኘው እንቅስቃሴን ተከትሎ ሚካኤል አርቴታ ለተጫዋቹ አዲስ ኮንትራት ለማቅረብ መወሰናቸው ነው መረጃዎች በስፋት እያመላከቱን የሚገኘው። ነገር ግን ለኢታን ንዋኔሪ ከባርሴሎና ጥያቄ እንደቀረበለት ተሰምቷል። ባየር ሙኒክ፣ አርቢ ላይፕዚጎች፣ ሌሎችም እንግሊዛዊውን የ18 ዓመቱ ታዳጊ የአርሰናል የመስመር እንዲሁም ደግሞ የመሀል ሜዳ ተጫዋች የሚፈልጉ ሌሎችም ትልልቅ ክለቦች ናቸው። አርሰናል ግን በፍጹም ተጫዋቹን የማጣት ፍላጎት የለውም የሚሉ መረጃዎች ተሰምቷል። ከለንደን እንግዲህ ኢታን ንዋኔሪ እስከ 2030 የሚያቆየውን ኮንትራት በሚቀጥሉት ቀናቶች በአርሰናል ይፈራረማል ተብሎ ነው የሚጠበቀው። እንዲሁም ደግሞ የማይልስ ሉዊስ ስኬሊም የዝውውር ሁኔታን በተመለከተ አርሰናሎች ተጫዋቹ ዘንድሮ እያሳየው የሚገኘውን ብቃት አቅም ተከትሎ ተጫዋቹን የማስፈረም ፍላጎት አላቸው የሚሉ መረጃዎችም አሁን ላይ እየወጡ ነው የሚገኘው። እና ኢታን ንዋኔሪ እንግዲህ ከባርሴሎና ጥያቄ ቢቀርብላቸው መድፈኞቹ ጥያቄውን ውድቅ እንዳደረጉትም ነው አሁን ላይ መረጃዎች እየጠቆሙ ነው የሚገኘው። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር የአርሰናላዊ ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየታችሁን የሀሳብ መስጫ ሳጥናችን ላይ አጋሩን። ውድ አድማጮቻችን እንደተለመደው ቻናላችንን ሰብስክራይብ፣ ቪዲዮችንን ላይክ እንዲሁም ሼር እያደረጋችሁ ከኛ ጋር ቆይታ ስላደረጋችሁ ከልብ አርግቼ አመሰግናለሁ። መልካም ቀን ይሁንላችሁ እያልኩኝ እኔ ዝጋ ተሰነባበትኩኝ።